ህዳሴ ተሸጠ ተባለ። እኔ ህዳሴ እንዲቀየር በጣም ብዙ ለፋ ነበር። ያኔ ግን ምንም ብለፋ ውሃ ሊያስቆም ተሸጠ የሚለው ዜና በደንብ ተነገረ። ብዙ ሰው ገዛው። እረ አልተሸጠም ብዬ ብፍጨረጭር ዋጋ የለውም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያስቆም። ስለዚህ ውሃ ተይዞ ስለማያውቅ ውሃ መያዝ ብትፈልጊም ባትፈልጊም ትልቅ ማይልስቶን። ውሃ ከተያዘ በኋላ ብዙ አቃቂር ሊወጣ ሲሞክር በሚቀጥለው ዓመት ውሃ ያስኩ። በሚቀጥለው ዓመት ውሃ ያስኩ ማለት አማውንቱ ጨመረ ማለት ነው። ግድቡ ቁመቱ የበለጠ ሬዝድ ሆነ ማለት ነው። አደገ ማለት ነው። ዝም ብሎ ውሃ ይያዝ። አሁን በዚህ ዓመትም ህዳሴ ይባላል፣ ይቀጥላል ስራው። ከዛም ይሆናል ህዳሴ ራሱ አፋውቶ ይናገራል። እኔ አልናገርለት። እንዴት ይናገራል? ለምሳሌ ከለውጡ በፊት አዲስ አበባ ውስጥ የመብራት ሺፍት የተለመደ ነው። አንድ ሳምንት። አሁን ጠይቃችኋል፣ ለምን ቀረብላችሁ? ሺፍት ለምን ቀረብ የሚጠይቅ ሰው አለ? ወሰዳታ። እሷን ከወሰደ ሺፍት አይጠይቅም፣ አዲስ ጥያቄ ይጠይቃል። አዲስ ጥያቄ መጠየቁ ለአዲስ ነገር እንድንዘረጋ ያደርገናል እንጂ ያን ስለሰራውልህ አፈን ዝጋ እንደዛማ አይባልም።